ሰላም። በዚህ ቪዲዮ ፕሬዴተርስ የተሰኘውን ምርጥ ፊልም ይዤላችሁ መጥቻለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንድትጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ከሰማይ ላይ አንድ ራሱን የሳተ ሰው በከፍተኛ ፍጥነት ይወድቃል። ስሙ ሮይስ ይባላል እና ጥቅጥቅ ባለ ጫካ ውስጥ ባሉ ዛፎች ውስጥ ከመውደቁና ከመሬት ጋር ከመጋጨቱ ትንሽ ቀደም ብሎ ፓራሹቱን ለመክፈት በጊዜውም ይነቃል። ሲወድቅም በድጋሚ ራሱን ስቶ እናየዋለን። ከሰከንዶች በኋላ እንደገና ነቅቶ የት እንዳለ ወይም እንዴት እዚያ እንደደረሰ እንደማያውቅም ይገነዘባል። ነገር ግን ቢያንስ መሳሪያዎቹ አብረውታሉ። በዚያን ጊዜ ሌላ ሰው ከጎኑም ይወድቃል። የሜክሲኮ ካርቴል አባል የሆነው ኩቺሎ መሳሪያውን ወደ ሮይስም ያነጣጥራል። ነገር ግን ምላሽ ከመስጠታቸው በፊት ሶስተኛ ሰው በመካከላቸው ሲወድቅም ያያሉ። ፓራሹቱም ስላልተከፈተ በደረሰበት ጉዳትም ወዲያውኑም ይሞታል። በድንገት አንድ ሰው ተኩስ ሲከፍትባቸውና ሮይስ ጥይቶቹን ለማስወገድ በፍጥነት ተንቀሳቅሶ ከተኳሹ ጀርባም ይታያል። ኒኮላይ የራሺያ ኮማንዶ ነው እና የመጨረሻ የሚያስታውሰው ነገር በጦርነት ውስጥ መሆኑን ብቻ ነበር። ሮይስ እና ኩቺዮ ተመሳሳይ ልምድ ነበራቸው። አንድ ብርሃን በራባቸውና ከዛም ራሳቸውን እንዲስቱም አደረጋቸው። ከዚያም በሰማይ ላይ የወደቁ ራሳቸውን አግኝተውታል። ሲዞሩ የእስራኤል መከላከያ ኃይል ስናይፐር ተኳሽ ኢዛቤል መሳሪያዋን ወደ እነሱ ስታነጣጠርም ያገኟታል። እሷም ብዙ ጫካዎች ውስጥ እንደሄደች ነገር ግን ይህን መለየት እንዳልቻለች ትገልጽና ብዙ ሰዎች ሲወድቁ እንዳየችም ትናገራለች። ሌሎቹን ለመፈለግም አብረው ለመሄድ ይስማማሉ። በአቅራቢያው የጃፓን ጋንግ አባል የሆነው ሃንዞ እየተከታተላቸው መሆኑንም አላወቁም። እሱም እነሱን ለመከተል እየሞከረ እያለ ጫማው ጭቃውን ሲነካበት ሃንዞ ጫማውን ለማውለቅም ይወስናል። ቡድኑ ወደ ጫካው በጥልቀት ይሄዱና እየተደባደቡ ያሉ ሁለት ሰዎችንም ያገኛሉ። የሞት ፍርድ የተፈረደበት ስታንስና የደቡብ አፍሪካ አማጺ ቡድን አባል የሆነው ሞምባሳ ነበሩ። ሌሎቹን ሲያዩ ወንዶቹ ትግላቸውን ያቆሙና አብረው ለመቆየትም ይስማማሉ። ከዚያም ስታንስ በዛፍ ላይ ስላለ አንድ ሰውም ይጠቅሳል። ይህ ዶክተር ኤድዊን ነው። ፓራሹቱ በአንድ ቅርንጫፍ ላይ ተጣብቆ ስለነበርም እዛ ተንጠልጥሎ እንመለከተዋለን። ሮይስ ቅርንጫፉ ላይ በመተኮስም ወደ ኩሬ ውስጥ እንዲወድቅም ያደርገዋል። ከዚያም ኤድዊን የት እንዳሉ ወይም ምን እየተካሄደ እንዳለ ምንም ሐሳብ እንደሌላቸው ከሌሎቹ ጋር ተመሳሳይ ታሪክም ይጋራል። ቡድኑ መጓዙን ሲቀጥል ኢዛቤል የስታንስን አስፈሪና ቆሻሻ አስተያየቶችንም እያየች ችላ ብለውም ትሄዳለች። በመጨረሻም ሃንዞን በጭቃ ውስጥም ያገኙታል። እሱም ከስር ብዙ አጥንቶች ያሉት እንግዳ የሆነ ምልክትም ስላገኘ ፈዞ ቀርቶም እንመለከተዋለን። ሞምባሳ አንዳንድ አዳኞች የገደሉትን እየሰበሰቡ መሆን አለባቸው ብሎ ያስባል እና በባህላቸው ውስጥም ብዙ የገደለ ተዋጊ ከፍተኛ ክብር ያገኛልም ይላል። ኒኮላይ ይህ የሆነ አይነት ፈተና እንደሆነ ያስባል። ነገር ግን ኢዛቤል አትስማማም። ሁሉም የራሳቸውን መላምት ካስቀመጡ በኋላ እነሱ ሞተው እንደሆነና ይህም ሲኦል ሊሆን ይችላል ብለውም ያስባሉ። ሮይስ ሁሉንም ዝም ያሰኛቸዋል እና ምክንያቱ ምንም ለውጥ እንደሌለውም ይናገራል። የሚያስፈልጋቸው ነገር ለማምለጥ መንገድ መፈለግ ብቻ ነው። ቡድኑ ሮይስን ይከተላል እና ጫካውን ሲያቋርጡ ኒኮላይ ቆንጆ አበባ መንካት ይፈልጋል። ሆኖም ኤድዊን መርዛማ እንደሆነና ሙሉ በሙሉ ሽባ እንደሚያደርግን በመግለጽም ያስቆመዋል። ኒኮላይ ያመሰግነውና ወደፊት ኤድዊንን ለመጠበቅም ቃል ይገባል። ከጥቂት ተጨማሪ ጉዞ በኋላ ኢዛቤል ሮይስን እንዲረጋጋ ጠይቀዋለች እና አንድ ነገርም ታሳየዋለች። አንድ ቅጠል በውሃ ላይ ታስቀምጥና ቅጠሉ ሲሽከረከርም ያሉ። በምላሹ ሮይስ ከደረሱበት ጊዜ ጀምሮ ፀሐይ እንዳልተንቀሳቀሰችም ይጠቁማል። ስለዚህ መንቀሳቀስ ከባድ ይሆናል። በተጨማሪም ሁሉም አደገኛ ተዋጊዎች ስለሆኑና ዶክተርን መካከላቸው ስላለ በጥንቃቄ እንደተመረጡ እንደሚያስብም ለኢዛቤል ይነግራታል። በድጋሚ ከረጅም የእግር ጉዞ በኋላ ቡድኑ አንድ ኬጅ ያጋጥመዋል እና በጥንቃቄ የሸፈነውን ጨርቅም ሲያነሱ ውስጡ ባዶ ሆኖ ያገኙታል። ኬጁ ልክ እንደነሱ ከሰማይ የወደቀ ይመስላል እና ውስጡ ያለው የደም ድፍም አንድ ፍጡር በውስጡ እንደነበርም ያመለክታል። ወደ ላይ ሲመለከቱ በዛፎች ላይ የተጣበቁ ብዙ የወደቁ ኬጆችንም ያገኛሉ። ይህ ማለት እንግዶችም ይኖሯቸዋል ማለት ነው። ከዚያም ቡድኑ መሄዱን ይቀጥላል እና በድንገት ሞምባሳ በአንድ ቅርንጫፍ ላይ ተሰናክሎ ወጥመድን በድንገት ያስነሳል። ብዙም ሳይቆይ ብዙ ነገሮች ሊገድሏቸው እየሞከሩ ነው። ግዙፍ የሚወዛወዝ ዛፍ ግንድ፣ ብዙ የሚወድቁ የእንጨት ምሰሶዎችና አንድ ትልቅ የድብ ወጥመድ እንኳን ያጋጥሟቸዋል። ነገር ግን ሁሉንም ማምለጥ ይችላሉ። ኢዛቤል ሮጣ ወደ ጉድጓድ ውስጥም ትወድቃለች። ነገር ግን ጫፉን እንደምንም በመያዝ በህይወት መስረፍ ትችላለች። ሮይስ ወደ እሷ ሮጦ ከመውደቋ በፊትም ያድናታል። ከዚያም ኢዛቤል የቴክሱ መሳሪያዋን በመጠቀም ከወጥመዶቹ ኋላ ያለውን ሰው ለማግኘት ስትሞክር
እሱ ቀድሞውኑ እንደሞተ ትገነዘባለች። የመበስበስ ሂደቱንም በመገመት ኤድዊን ሰውየው ከ2 ሳምንታት በፊት እንደሞተ ይጠቅሳል እና ኒኮላይ ኪሶቹን በመፈተሽ የአሜሪካ ልዩ ኃይሎች ወታደር እንደነበረም ይገነዘባል። ሮይስ ወጥመዶቹ ለእነሱ ሳይሆን ሰውየውን ለገደለው ነገር እንደነበሩ ይገነዘባል። እናም የወጥመዶቹን አቀማመጥን በመመልከት ነገርየው ከነሱ በጣም ትልቅ እንደሆነ ይገምታል። እንደገና መንቀሳቀስ ሲጀምሩ ሞምባሳ በዛፎች መካከል የሆነ ነገር እንዳለ ያስባል። ነገር ግን ችላ ለማለትም ይወስናል። ሆኖም ግን እሱ አልተሳሳተም። አንድ ነገር ቴክኖሎጂን በመጠቀም እየተመለከታቸውና የሚናገሩትን ሁሉ እየደገመ እንደሆነ እናያለን። ከደቂቃዎች በኋላ የጫካው መውጫ ለመድረስና ወደ ሰማይ ለመመልከትም ችለዋል። ነገር ግን አንድ ትልቅ ድንጋጤ ይፈጠርባቸዋል። ብዙ እንግዳ ፕላኔቶችና ኮከቦችን ሲያዩ በምድር ላይ እንዳልሆኑ ይገነዘባሉ። ሮይስ ወደ ምድር እንዲመለሱ ለመጠየቅም መጀመሪያ እዚህ የላካቸውን ሰው መፈለግ አለባቸው ብሎ ይወስናል። ቡድኑ እንደገና ወደ ጫካው ይገባና በድንገት አንድ ድሮን በእነሱ አጠገብ በፍጥነት ሲበር ይመለከታሉ። ስታንስም የጦር መሳሪያ ስለሌለ ያማርራል እና አንዱን እንዲሰጠው ሞምባሳን ያስፈራረዋል። ነገር ግን ሌላ ጠብ ከመጀመራቸው በፊት ከጫካ ውስጥ የሚያገሳ ድምፅም ይሰማሉ። በዚያን ጊዜ አንድ አስፈሪ አውሬ ወደ እነሱ እየሮጠም ይመጣል እና ቡድኑ ወዲያውኑ ተኩስም ይከፍታል። አውሬውን በፍጥነት መግደል ችለዋል። ነገር ግን ብዙ መሰል ፍጥረታት እየመጡ ነበር። የጦር መሳሪያ ስለሌላቸው ኤድዊን እና ስታንስ መሸሽም ይጀምራሉ። ኤድዊን ሲሰናከል አንድ አውሬም ያሳድደዋል። ነገር ግን ኢዛቤል በአንድ ጥይት ተኩሳ ትገድለዋለች። ኒኮላይ እና ሃንዞ ሌላ አውሬ ላይ ሲተኩሱ ሮይስ ቢላዋውን ብቻ በመጠቀም አንዱንም ይገላል። ስታንስም በአንድ ጭራቅ ይጠቃና በቢላዋው ራሱን ለመከላከል የተቻለውን ሁሉ ያደርጋል። እድለኛ ሆኖ ሞምባሳ ደርሶ በጥቂት ጥይቶች ፍጥሩንም ይገልለታል። ኤድዊን በፍርሃት ዛፍ ላይ ይወጣል። ኢዛቤልም አንድ አውሬ እየቀረባ ሲመጣ ራሷን ለማጥፋት ታስባለች። ነገር ግን በዚያ ጊዜ በጫካው ውስጥ ጥልቅ ፉጨት ይሰማና ሁሉም አውሬዎች በድንገትም ይሸሻሉ። ከዚያ በኋላ ቡድኑ እንደገና ይገናኛል እና እነሱ ታዳኞች ናቸው የሚል አንድ ቀላል መደምደሚያ ላይ ይደርሳሉ። እነዚያ ፍጥረታት ጠላትን የሚፈትኑ የአደም ውሾች ነበሩ እና ፉጨቱን መልሷቸዋል። ይቺ ፕላኔት ትልቅ የአደም ሜዳ ናት እና ኬጅ ውስጥ የነበሩ ፍጥረታት ደግሞ አዳኞቹ ናቸው። በድንገት ሞምባሳ አንድ ሰው እንደጠፋም ያስተውላል እና የኩቺሎ ድምፅን በዛፎች መካከል እርዳታ ሲጠይቅ ይሰማሉ። ቡድኑ ድምፁን ተከትሎ ኩቺሎ በከባድ ጉዳት በጉልበቱ ተንበርክኮም ያገኙታል። ስለዚህ ኢዛቤል እሱን ለመርዳት ለመቅረብም ትሞክራለች። ሆኖም ሮይስ ያስቆማትና ወጥመድ እንደሆነ በመግለጽም ድንጋይ በመወርወር ያረጋግጥላታል። ስታንስ ለእሱ ምንም ማድረግ እንደማይችሉ ይናገርና ሌሎች ወንዶቹም የኢዛቤልን ተቃውሞ ችላ በማለትም ይስማማሉ። ወንዶቹ ሲሄዱ ኢዛቤል የኩቺሎን ስቃይ ለማቆም ወስና ትተኩስበታለች። ነገር ግን እንደገና እርዳታ ሲጠይቅም ትሰማዋለች። ኩቺሎ ከረዥም ጊዜ በፊት እንደሞተና ድምፁ በአዳኙ በጥላ ውስጥ የተቀረጸና አሁንም እየተመለከታቸው እንደሆነ ስለተገለጸም ኢዛቤል እየሸሸች እናያታለን። ቡድኑ ለተወሰነ ጊዜ መሄዱን ይቀጥላል እና ሮይስ ጠላት እንዴት እንደሚሰራ ለመገመት ያሉትን ጥቂት ፍንጮችም እየመረመረ እናየዋለን። ይህ አዳኝ እንዲሸሹት ይፈልጋል። ስለዚህ ሮይስ የውሻውን ፈለግ ተከትለው አዳኙን ቀድሞ ማግኘት እንዳለባቸው ያስባል። ከደቂቃዎች በኋላ ቡድኑ አንድ ካምፕ ያገኛሉ እና የሚያስደነግጥ እይታ አይተውም ይጸየፋሉ። የበርካታ የተለያዩ ዘሮች አስክሬኖች በምሰሶ ላይ ተሰቅለው መሬቱ በተለያዩ ፍጥረታት ቅሪትም ተሸፍኗል። ይህ ማለት ሰዎች ብቻ ሳይሆኑ የተለያዩ ፍጥረታት ወደዚህ ፕላኔት እንደታዳኝ ይመጣሉ ማለት ነው። በካምፑ ጀርባ ላይ አንድ ትልቅ አስቀያሚ ፍጡር በምሰሶ ላይ ታስሮ በማግኘታቸውም ይደነግጣሉ። እሱም ፕሬዴተር በመባል ይታወቃል። ሮይስ ኢዛቤል ለእሱ እንግዳ የሆነ ምላሽ እየሰጠች መሆኑን ሲያውቅም ኒኮላይ ቀረብ ብሎ የጦር መሳሪያውን ወደ ባዕድ ፍጡሩም ይነካዋል። ፍጡሩም በሕይወት ስላለም ያገሳባቸዋል። ኢዛቤል ወዲያውኑ መሄድ አለብን ትላለች። ነገር ግን ኤድዊን ሮይስ እንደጠፋም ያስተውላል። በድንገት ብዙ ጦሮች ብቅ ብለው ሞምባሳንን በመውጋት በአሰቃቂ ሁኔታም ይገድሉታል። ይህም ሮይስን በፍጥነትና በግዴለሽነት መተኮስ እንዲጀምርም ያደርገዋል። ከዚያ ያሉት ሌሎች ሰዎችም ይረዱታል እና አንድ ያለው ከፍተኛ የተኩስ ርምታም አዳኙ የመደበቂያ መሳሪያ የሚጠቀም ፕሬዴተር መሆኑን ያሳያል። ፕሬዴተሩ በሌዘር ሲተኩስባቸውም ቡድኑ መሸሽም ይጀምራል። ይህ በየቦታው ፍንዳታና እሳትም እንዲከተል ያደርጋል። ሲያመልጡ ቡድኑ ኮረብታ ላይ ይንከባለልና ከገደል ተንሸራቶ ወደ ወንዝም ይወድቃል። እነሱም ወደ ደህና ቦታ መዋኘት ይጀምራሉ። አንድ ድሮን ቦታውን አውቆ ወደ ካምፑ ለማሳወቅም እየተመለሰ እናያለን። በዚያም በአጠቃላይ 3 አዳኝ ፕሬዴተሮች እንዳሉም ይገለጻል።
ቡድኑ በአንድ ዋሻ ውስጥ ደህንነት ሲሰማው ኢዛቤል እንደ ማጥመጃ ስለተጠቀመባቸው ሮይስን እየመታችው እናያታለን። ሆኖም ሮይስ አይጸጸትም፣ ምክንያቱም አሁን በመጨረሻ ማን እያሳደዳቸው እንደሆነና ስለ ጥንካሬያቸውና የአደን ዘዴዎቻቸውም አንዳንድ ዝርዝሮችን ማወቅ ችለዋል። ከዚያም ሮይስ ለፕሬዲተሩ በነበራት ምላሽ ኢዛቤልንም እየተጋፈጣት እናያለን። ከዚህ በፊት አይታው መሆን አለበትም ይላታል። ኢዛቤል እነዚህን የሚመስሉ ባዕዳን በ1987 በጓቴማላ እንደታዩ የሚገልጽ ታሪክ እንደሰማች ትናገራለች። ሮይስ የመከላከያ መስመር ለመዘርጋትና ፕሬዲተሮቹን ወደ ጠባብ ቦታ ለመግፋት ይፈልጋል እና ሌሎቹም እሱን ለመርዳት ይስማማሉ። በጫካ ውስጥ ቦታቸውን ይይዙና ኢዛቤልን በመሳሪያዋ በዛፎች መካከል እንቅስቃሴን እየተመለከተች ነበር። ነገር ግን ጠላት አላጠቃቸውም። ስለዚህ ሮይስ ስለ ወጥመዶቹ ያውቁ ይሆናል ብሎም ያስባል። እቅዱን ቀይረው ኤድዊንን እንደ ማጥመጃም ይጠቀሙታል። ስለዚህ ጠላት እሱን ማሳደድ እስኪጀምር ድረስም በጫካ ውስጥ እየሮጠ እናየዋለን። ኢዛቤል የቴክስ ችሎታዋን ተጠቅማ አዳኙንም መጣል ትችላለች። ከዚያም ቡድኑ አካሉን ቀርቦ ፕሬዲተር ሳይሆን ከኬጁ ውስጥ የወጣ ሌላ ታዳኝ መሆኑንም ይገነዘባል። ሆኖም ኢዛቤል ይህንን ፍጡር አልገደለችውም፣ ምክንያቱም ዛፉ መበሳቱ የእሷን መሳት ያሳያል። በድንገት ድምፅ መስማት ይጀምራሉ እና አንድ ሰው የመደበቂያ መሳሪያ በመጠቀምም ከሮይስ ጀርባም ይታያል። አዳኙ ጭንብሉን አውልቆ ፕሬዲተር እንዳልሆነም ይገልጻል። በእውነቱ ኖላንድ የተባለ ሌላ ሰው ነው እና አዳኞቹ እንዳይሰሟቸውም ጸጥ እንዲሉም ይነግራቸዋል። ኖላንድ ከደረሱበት ጊዜ ጀምሮ ቡድኑን እየሰማ እንደነበርና አውሎ ንፋስ እየመጣ መሆኑን ከገለጸ በኋላ ሁሉንም ወደሚደበቅበት ቦታም ይመልሳቸዋል። መደበቂያውም አሮጌ የተሰበረ ሺፕ ውስጥ ነበር። ኖላንድም በአንድ ወቅት ወታደር እንደነበርና ከ10 ዓመታት በፊት በሳጥን ውስጥ እዚህ ተጥሎ በዚያን ጊዜ ተልኮ ከነበረው ቡድን ብቸኛ የተረፈው ሰውም እሱ እንደነበር ይነግራቸዋል። ከዚያን ጊዜ ጀምሮ ተደብቀው የፕሬዲተሮችና የታዳኞቻቸውን ቅሪት በመሰብሰብ በሕይወት መትረፍ እንደቻለም ይናገራል። እዚህ መቆየቱ በእሱ ላይ ከፍተኛ ተጽዕኖ ማሳድሮበታል፣ ምክንያቱም አንዳንድ ጊዜ ከምናባዊ ጓደኛው ጋር እየተነጋገረ ይታያል። ኖላንድ ስለ ፕሬዲተሮች ጥቂት ነገሮችን ያውቃል፣ ምክንያቱም ከዚህ በፊት 3 ፕሬዲተሮችን መግደል ችሏል። ፕሬዲተሩ እንዳያዩዋቸው የሰዎችን የሙቀት መጠን መደበቅ አስፈላጊ ነው። እንዲሁም ትልልቅ ፕሬዲተሮችና ትናንሽ ፕሬዲተሮች እንደማይግባቡም ይገልጻል። ይህም ቅድም ያዩትን ፕሬዲተር የታሰረበትን ምክንያትም ያብራራል። በየወቅቱ አዳዲስ ታዳኞች ይመጣሉ እና 3 ፕሬዲተሮችም በአዲስ ቴክኖሎጂና ስልቶችም ለማደን ይመጣሉ። ፕሬዲተሮቹን መሻሻላቸውን የሚያውቁት በዚህ መንገድ ነበር። ሮይስ ፕሬዲተሮች በየወቅቱ እየተመለሱ ከሆነ በአቅራቢያቸው መጓጓዣ መኖር አለበት ብሎ ይገነዘባል። ነገር ግን ኖላንድ እሱን ማብረር እንደማይችሉም ይጠቁማል። ከዚያ በኋላ ኖላንድ ለመተኛትም እየሄደ እናየዋለን እና ቡድኑ ለተወሰነ ጊዜም ይጨዋወታል። ኒኮላይ የልጆቹን ፎቶ ለኤድዊንም ያሳየዋል። ሃንዞ የሳሙራይ ሰይፍም አግኝቶ እያደነቀ እናየዋለን። ይህም ኤድዊን እንግሊዘኛ እንደሚናገር እንዲገነዘብም ያደርገዋል። ሃንዞ እስካሁን አንድም ቃል ለምን እንዳልተናገረ ያስባል እና ሃንዞ ከዚህ በፊት ብዙ በመናገሩ እንደተቀጣና ጣቶቹ እንደጎደሉም ይገልጻል። ኢዛቤል በምድር ላይ እነሱ አዳኞችና መጥፎ ሰዎች ስለነበሩ እንደተመረጡ የሚገልጸውን ንድፈ ሐሳቧንም ለሮይስ ትናገራለች። ነገር ግን ሮይስ መጓጓዣውን በማግኘት ሐሳቡ ተጠምዷል እና በካምፕ ውስጥ ያለውን የተያዘውን ፕሬዴተር የጠላት ጠላት ወዳጅ ስለሆነ እንዲያበር ማሳመን እንደሚችልም ያስባል። በድንገት ጭስ ክፍሉን መምሏትም ይጀምራል እና ኖላንድም እንደጠፋም ይገነዘባሉ። በሩ ተዘግቶ ነበር። ስለዚህ ኤድዊን ኖላንድ ሁሉንም ዕቃዎቻቸውን ለመስረቅ ሊገድላቸው እየሞከረ መሆን አለበት ብሎ ያስባል። ኖላንድ ከቤት ውጪ እሳቱን ሲያራግብም ይታያል። ሮይስ ግን በግድግዳው ላይ ቦምብ ይጥልበታል። ይህም ኖላንድ እንዲሸሽ ያደርገዋል። ነገር ግን ግድግዳውን እንኳን አልሰነጠቀውም። ሆኖም ሮይስ ሊሰብረው እየሞከረ አልነበረም። በአቅራቢያው ያለ ፕሬዴተር ትኩረት ለመሳብ ሆን ብሎ ድምፅም አሰምቷል። እቅዱ ሰርቶ ነበረ እና ብዙም ሳይቆይ ኖላንድ በአንድ ፕሬዴተር የተዘጋ ኮሪደርም ያገኛል። እሱም ወዲያውኑ ሌዘርን በመጠቀም ኖላንድን እያፈነዳውም እንመለከታለን። ከዚያም ባዕድ ፍጡሩ በግድግዳ ላይ ያለውን ፓነል በመምታት ወደ ቡድኑ ክፍል ትንሽ መግቢያም ይፈጥራል። ነገር ግን እነሱን ለማዝናናት ብቻ እንጂ ሌላ ምንም ነገር አያደርግም። ሮይስ በጥንቃቄ ቀረብ ብሎ ሽጉጡን ወደ ጉድጓዱ ውስጥ በማስገባት የእሳት ፍንጣሪም ይተኩሳል። ይህም ፕሬዴተሩ በየትም እንደማይታይ ያረጋግጣል። ቡድኑ ፓኔሉን ሙሉ በሙሉ ገፍቶ በመጨረሻ ያመልጣል። አሁን በጣም ጨለማ በሆኑ ኮሪደሮች ውስጥ መውጫ መንገዳቸውን መፈለግ አለባቸው። ሲወጡ
ኤድዊን በድንገት ከቡድኑ ተለይቶ ሌላ የእሳት ፍንጣሪ እያበራ እርዳታን ለመጠየቅ መጮህ ይጀምራል። ይህም የፕሬዲተሩን ትኩረት ይስባል። ኤድዊን በጨለማ ውስጥ የሚያገሳ ድምፅ ሰምቶ በመጨረሻ ቡድኑን እስኪያገኝ ድረስም ይሸሻል። እርዳታቸውን ቢለምንም ነገር ግን ቡድኑ እሱን ትቶ ለመሄድ ይመርጣል። በዚያን ጊዜ ፕሬዲተሩ ከኤድዊን ፊት ለፊት ይታያል። ነገር ግን ከማጥቃቱ በፊት ኒኮላይ እሱን ለመርዳት ይመጣና ኤድዊን ሲሸሽ ኒኮላይ ከባዕድ ፍጡሩ ጋር እየተዋጋ እናያለን። ነገር ግን ብዙም አይቆይም። ፕሬዲተሩ ኒኮላይን ወግቶ በሰይፉም እያነሳው እንመለከታለን። ስለዚህ ኒኮላይ ፈንጂውን ከማንቃቱ በፊት በባዕድ ፍጡሩ ፊት ላይ ምራቁን ይተፋበታል። በዚያ ምክንያት የሚፈጠረው ፍንዳታ ሁለቱንም ይገድላቸውና የእሳት ሞገዱን መርከቧን ይሞላታል። ነገር ግን ቡድኑ በጊዜው ለማምለጥ ችሎም እናያለን። ከመርከቧ ውጪ ስታንስ አንድ ባዕድ በመግደላቸው እየተደሰተ ነው። ነገር ግን በድንገት በማይታየው ፕሬዲተር ተመቶም ይወድቃል። አውሮ ሮይስን ሊገድለው ነበር። ነገር ግን ስታንስ ዘሎበት ፕሬዲተሩን መዋጋት ይጀምራል እና ሌሎቹ እንዲሸሹም እየነገራቸው እናያለን። ታዳኞቹ ስላመለጡት የተናደደው ፕሬዲተርም ስታንስን መሬት ላይ ወርውሮት የአከርካሪ አጥንቱን ነቅሎም ያወጣዋል። ከዚያም ይጮህና እየሮጠ ያለውን ቡድን ፈለግ እየተከተለ ያለውን ሶስተኛውን ፕሬዲተርም ትኩረት ይስባል። በዚያን ጊዜ ሃንዞ እየተከተሏቸው እንደሆነ ሰምቶ ሌሎቹ እንዲሄዱ ይነግራቸውና እሱ ጊዜ ለመግዛትም ይቀራል። የቀሩት ሰዎች ከሄዱ በኋላ ሃንዞ ጃኬቱን አውልቆም ይዘጋጃል። ልክ ፕሬዲተሩ ሲያገኘውም እሱን ሰይፉን ያወጣል። ከባድ የሰይፍ ፍልሚያ የሚጀምርና ሃንዞ በባዕድ ፍጡሩ ጥንካሬ ብዙ ጊዜ ቢመታም ነገር ግን የፕሬዲተሩን ሆድም መቁረጥ ይችላል። ጥቂት ተጨማሪ ምቶች ከተለዋወጡ በኋላ በተመሳሳይ ጊዜ እርስ በእርሳቸው ይወጋጋሉ እና ሁለቱም በተመሳሳይ ጊዜ መሬት ላይ ወድቀውም ይሞታሉ። ይህ በእንዲህ እንዳለ ኤድዊን በድንገት ወጥመድ ረግጦ መሄድም ያቅተዋል። ሮይስ ወጥመዱ ለመግደል ሳይሆን ጠላትን ለመያዝ የታሰበ እንደነበር ይጠቁምና ኤድዊን አሁን ተስፋ የለውም ብሎም ይናገራል። ሮይስ ኤድዊንን ትተውት እንዲሄዱ ወይም ፈንጂ እንዲያስሩበትም ሲናገር ኤድዊን የኒኮላይን የቤተሰብ ፎቶ ያሳያቸዋል። የራሱ ልጆች እንደሆኑ ለማስመሰልም ይሞክራል። ኢዛቤል ኤድዊንን ለመተው ወይም ለመጉዳት ፈቃደኛ አይደለችም። ስለዚህ ሮይስ ብቻውን ትቷቸውም ይሄዳል። ከደቂቃዎች በኋላ ሮይስ ካምፑ ደርሶ ከተያዘው ፕሬዲተር ጋርም ይነጋገራል። ይህችን ፕላኔት ለቀው እንዲወጡ ካደረገ ነፃነቱን እንደሚሰጠውም ይነግረዋል። ባዕድ ፍጡሩ ሊረዳው እንደሚችልም ሲያረጋግጥ ሮይስ ሰንሰለቱን ቆርጦም ይለቀዋል እና ፕሬዲተሩ አንገቱን በመያዝ ምላሽ ይሰጣል። በቅርበት ከተመለከተ በኋላ አውሬ ሮይስን ይለቀውና ጭምብሉን አንስቶም ያደርጋል። ከዛም መሳሪያውን እያዘጋጀም እንመለከታለን። በክንዱ ላይ ፕሬዲተሩ የዩኒቨርስና ከዋክብት ካርታ የሚያሳየውና መርከቡንም ወደ ምድር እያዘዘ እናያለን። ይህንን በማድረግም ስምምነቱን ያጠናቅቃል። ይህ በእንዲህ እንዳለ ኢዛቤል ኤድዊንን እንዲራመድ እየረዳችው ነው። ነገር ግን ወጥመድ ላይ ረግጠው በመረብም ይያዛሉ። ሶስተኛው ፕሬዲተር እየጠበቃቸው ነበር እና ወዲያውኑ እነሱንም ወደ ካምፕ መጎተት ይጀምራል። እዚያም ሰዎቹን ጉድጓድ ውስጥ ከጣለ በኋላ ምርኮኛው ፕሬዲተር አሁንም ነፃ መሆኑን ያስተውላል። ሁለቱ ፕሬዲተሮች ወዲያውኑ መዋጋት ይጀምራሉ እና ሮይስም ወደ መርከቡ ለመሮጥ እድሉን ይጠቀማል። የጠፈር መንኮራኩሩ ሲነሳ ፕሬዲተሮቹ መዋጋታቸውን ይቀጥላሉ እና ጥቂት ምቶችና ጥይቶች ከተለዋወጡ በኋላ እያሳደዳቸው የነበረው ፕሬዲተር ትንሸኛውን እስረኛ አሸንፎ ራሱን ይቆርጠዋል። ድሉን ካከበረ በኋላም ፕሬዲተሩ ሩቅ ከመሄዱ በፊት መንኮራኩሯን እያፈነዳትም እንመለከታለን። በጉድጓዱ ውስጥ ኢዛቤል ኤድዊንን ለመርዳት በመቆየቷ እንደማትጸጸት ትናገራለች። እሱም ከኋላዋ አስገርሟት በመርዝ በተሸፈነው ጩቤም ያጠቃታል። ኤድዊን ክፉ ነፍሰ ገዳይ እንደሆነና ሌሎች ጭራቆች ጋር መኖር እንደሚፈልግም ይታወቃል። ስለዚህ በዚህ ፕላኔትም ለመቆየት ይፈልጋል። ኢዛቤልን ሊገላትም ሲል በድንገት ሮይስ ከጀርባ ይታያል። ምክንያቱም እሱ ወደ መንኮራኩሩ አልደረሰም ነበር። ሮይስ ሁለቱም ከጉድጓድ እንዲወጡም ይረዳቸዋል እና ኢዛቤል ስለ ኤድዊን ልትነግረው ትፈልጋለች። ነገር ግን መርዞ ያስከተለው ሽባነትም እንድትናገር አይፈቅድላትም። ከጉድጓዱ ከራቁ በኋላ ሮይስ ኢዛቤልን ይመረምራታል እና ኤድዊን ከኋላው ሊወጋውም ይሞክራል። ነገር ግን ሮይስ በፍጥነት ምላሽ ሰጥቶ በራሱ መርዝ አንገቱን ይዞም ይጎዳዋል። ቀጥሎም ሮይስ ኤድዊንን ፈንጂ ያስታጥቀውና ፕሬዲተሩ እንዲያገኘውም ይተወዋል። ባዕድ ፍጡሩ ቀረብ ብሎ ኤድዊንን ሲነካው ብዙ የእጅ ቦምቦችንም ያነቃቃል። ይህም ዶክተሩ እንዲሞትና ፕሬዲተሩን በፍንዳታው ምክንያት እንዲወድቅ ያደርገዋል። ፍጡሩ ካገገመ በኋላ ሮይስ ሲጠብቀውም ያገኘዋል። ነገር ግን ሮይስ እሳቱን በመለኮስም የባዕድ ፍጡሩን መመልከቻ ለማደናገር በእሳቱ መካከልም ይደበቃል።
ይህም ፕሬዲተሩ የሚያይበት ብቸኛ መንገድ ስለነበርም እሱ ለማየት እንዲቸገርም አድርጎታል። ከዚያም ሮይስ መጥረቢያ ያነሳና እየሮጠ ፕሬዲተሩንም ይመተዋል እና ወደ እሳቱ ውስጥም በመግባት ሂደቱን ይደጋግመዋል። ብዙ ጊዜ ከተመታ በኋላ ፕሬዲተሩ የሮይስን የልብ ምት በማግኘት ላይ ያተኩራል እና ሮይስ የተደበቀበት ዛፍ ላይም በመተኮስ ይጎዳዋል። ከዚያም ባዕድ ፍጡሩ ሮይስን ወዲና ወዲህ ይወረውረዋል። ነገር ግን ሊገድለው ከመቻሉ በፊት ኢዛቤል ሰውነቷን እየጎተተች መሳሪያዋ ጋር ደርሳ ትተኩስበታለች። ባዕድ ፍጡሩ ቢቆስልም ነገር ግን አሁንም በህይወት አለ እና ወደ ኢዛቤል ትከሻ ላይም ሰይፍ ይወረውራል። በዚህ ጊዜ ሮይስ የትኩረት መከፋፈሉንም በመጠቀም መጥረቢያውን መልሶ በማምጣት ፕሬዲተሩን ደጋግሞም ይመተዋል። ከዚያም የባዕድ ፍጡሩን ጭንቅላትን በመቁረጥ ፍልሚያውንም በመጨረሻም ያጠናቅቃል። ከዚያ በኋላ ሮይስ ከኢዛቤል ጋር እንደገና ይገናኝና አብረው ብዙ ኬጆች ከሰማይ ሲወድቁም ይመለከታሉ። ሮይስ በቅርቡ መውጫ መንገድ መፈለግ አለብን ብሎም ለኢዛቤል እየነገራትም እናያለን። ፊልሙም እዚህ ጋር ይጠናቀቃል። ይህንን ፊልም እንዴት አያችሁት? ሀሳብና አስተያየት ካላችሁ ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ